ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘናል ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። በኮሪደር ልማት ህገወጥ ድርጊት የፈጸሙ ግለሰቦች ላይ ህጋዊ እርምጃ መውሰዱን የጎንደር ከተማ አስተዳደር ህገወጥ ድርጊት መከላከልና ደንብ ማስከበር ጽሕፈት ቤት አስታወቀ። የኮሪደር ልማቱን መጠበቅ የማህበረሰቡ ኃላፊነት መሆኑን አስተያየታቸውን የሰጡ የጎንደር ከተማ ነዋሪዎች ተናግረዋል። ደስታ ካሳ ተጨማሪ ይዟል። ጎንደር ከተማ ጥንታዊ ትሆን እንጂ ባለፉት ዘመናት ከልማት ርቃ የቆየች ከተማ ናት። ከተማዋን የሚመጥን መሰረተ ልማት ማሟላትን ታሳቢ አድርጎ የተጀመረው የኮሪደር ልማት የከተማዋን ገጽታ ያስዋበ ስለመሆኑ የከተማዋ ነዋሪዎች ምስክር ናቸው። የኮሪደር ልማቱ ተገቢውን አገልግሎት ይሰጥ ዘንድ መጠበቅ እንደሚገባ የሚናገሩት የጎንደር ከተማ ነዋሪዎች በኮሪደር ልማቱ ላይ ያልተገባ ድርጊት የሚፈጽሙ ግለሰቦች ስለመኖራቸው ይናገራሉ። ስሜ ካሳ ምትኩ። መንገዶችን በአግባቡ ከመጠቀም አኳያ በተለይ ሳሩን ከመጠቀም አኳያ በጣም ከባድ ጉድለት አለ። መኪኖች የከተማ አውቶቡስም ይሁን የመኪኖች እዚያው ከሳሩ አጠገብ ሰው ያወርዳሉ። ተሳፋሪ የግድ ነው የት ይቆማል። ስለዚህ ሳሩ ላይ በጣም ወረፋ ይጠብቃሉ። ሳሩን ያላግባብ ያደርጉታል። መኪኖችም ከዚህ እንዲጠነቀቁ ማድረግ። ዮብ ዘዘው ባላለው ይሄ መንግስት አይደለም የሆኑ የመንግስት አካል ብቻ አይደለም የሆኑ ሰዎች የሚጠብቁት አይደለም። ሁላችን እንጠብቀዋለን፣ ሁላችን እንከባከባለን። ይመለከተኛል፣ እሱን ይመለከተዋል፣ ያንን ይመለከተዋል። ማህበረሰቡ በዚህ ላይ አሁንም ትልቅ ትኩረት ሊያደርግ ይገባል። አቶ ያዛቸው ማሪ ይባላል። እኒ ኮሪደር ልማቶች ጽዳት ነው፣ ውበት ነው፣ አትራክትድ የሚያደርግ ነገር ነው ስታየው። ይሄንን ማህበረሰቡ የኔ ብሎ ቢጠብቀው አሪፍ ነው። የኮሪደር ልማቱ የእግረኛ መንገድን ጨምሮ ሳይክልና የእግረኛ መሻገሪያዎችን ያሟላ በመሆኑ ለታለመለት ዓላማ የተሰሩ ልማቶችን በተገቢው መንገድ መጠቀም እንደሚገባ ያነሱት ነዋሪዎቹ ከተማ አስተዳደሩ ከኮሪደር ልማቱ ጋር በተያያዘ መመሪያና ህጎችን ማሳወቅ እንደሚገባው አመላክተዋል። መመሪያዎችን ተላልፈው በተገኙ ላይ የእርምት እርምጃ ሊወስድ ይገባልም ብለዋል። ሰው አዌርነስ ያስፈልጋል። መጀመሪያ ግንዛቤ ፈጠራ ያስፈልጋል። ግንዛቤ መፍጠር አለበት። ያው ግንዛቤ ሳንፈጥር ሰው ላይ እንዲና እንደዛ ምንለው አሁንም ቢሆን ዘላቂ የሆነ መፍትሄ ሊመጣ አይችልም። መጀመሪያ ግንዛቤ ይፈጠር። ግን በቃ አጭር ጊዜ እንደዚህ በሞንታርቦ ምናምን ዝም ብሎ ሲያደነቁረን የሚል ብዙ ነገር አለ አይደል እንዴ? እና ይነገር። ይሄ የተነገረ የሚያጠፋ ከሆነ ግን ቅጣት ያስፈልጋል፣ የግድ ነው። በጎንደር ከተማ አስተዳደር እየተገነቡ የሚገኙ የኮሪደር ልማት ስራዎችን ታሳቢ ያደረገ የግንዛቤ ፈጠራ ስራ መሰራቱን የከተማ አስተዳደሩ ህገወጥ ድርጊት መከላከልና ደንብ ማስከበር ጽሕፈት ቤት ኃላፊ ኮሎኔል አስማረ ደምለው ገልጸዋል። ልማታችንን እንዴት መጠበቅ እንዳለበት ተነጋግረናል በተደጋጋሚ። አንደኛው ይህ ልማት ከፍተኛ ወጭ ወጥቶበት ከሳሮቹ ጀምሮ ከዛፎቹ ጀምሮ ከምንተክላቸው አትክልቶች ጀምሮ ሰፊ ነገር የወጣበት ስለሆነ ራሱ መጠበቅ እንዳለበት ሰፊ ውይይት አድርገናል። በተጨማሪ በየክፍለ ከተማው ያለ የደንብ አስከባሪ ጽሕፈት ቤትና ባለሙያ ይህንን ሙሉ በሙሉ አንድ ላይ አድርገን በእቅዳችን እቅድ አውጥተን በእቅዱ መሰረት ውይይት አድርገን ተግባብተን ግንዛቤ ትምህርት እንዲሰጡ አካባቢውን እንዲጠብቅ ራሱ እንዲያደርግ አድርገናል። በኮሪደር ልማቱ ላይ ህገወጥ ድርጊት የፈጸሙ ግለሰቦች ቅጣት እንደተላለፈባቸው የገለጹት ኮሎኔል አስማረ 870 ሺህ ብር የሚጠጋ ቅጣት ወደ መንግስት ካዝና ገብቷልም ብለዋል። 71 ሰዎች ተቀጥተዋል። ወደ 870 ሺህ ተቀጥተዋል። ወደ መንግስት ለልማቱ ገቢ አድርገናል። ሌላ በማስጠንቀቂያ የተለቀቁ ደግሞ 47 ግለሰቦች ማስጠንቀቂያ ተሰጥቷቸው ቀጣይ እንዳይደግሙ የተደረገዋሉ። አንዱ በሚቀጥለው ማስጠንቀቂያ ተሰጥቶት በሚቀጥለው ላይ በሬ አስሮ የተገኘ 100 ሺህ ብር ቀጥተነዋል። የኮሪደር ልማት ስራውን በእኔነት መንፈስ መጠበቅና መንከባከብ ይገባል የከተማ አስተዳደሩ ህገወጥ ድርጊት መከላከልና ደንብ ማስከበር ጽሕፈት ቤት መልእክት ነው። በከተማዋ የሚገኙ የጤና ተቋማት የሚሰጡትን አገልግሎት ለማሻሻል እየሰራ መሆኑን የጎንደር ከተማ አስተዳደር ጤና መምሪያ አስታወቀ። በጤና ተቋማት ክትትል በማድረጋቸው በጤናቸው ላይ ሊደርስ የሚችልን አደጋ ማስቀረት እንደቻሉም እናቶች ተናግረዋል። ቃል ኪዳን ኃይሌ ተጨማሪ አላት። የእርግዝና ክትትል በማድረግ በጤና ተቋማት መውለድ ለእናቶችና ጨቅላ ህጻናት ጤንነት ወሳኝ መሆኑ በጤና ባለሙያዎች ዘንድ ይመከራል። በጎንደር ከተማ አስተዳደር ጎንደር ጤና ጣቢያ በእርግዝና ክትትል ላይ ያገኘናቸው እናቶች በጤና ተቋማት ክትትል ማድረግ ያለውን አስፈላጊነት ነግረውናል። ሃይማኖት አየልኝ ይባላለሁ። ዛሬ ቀጠሮ ቀን የሆነ ነው የመጣሁኝ። ክትባትን ያውን ዛሬ ጨርሻለሁ። ሁለተኛዬን ማለት ነው። አሁን አንትራሳውንድ ልገባ ነው። ያለው ጥቅም በጣም ከፍተኛ ነው። በጤና ጣቢያ ላይ መውለዱ ማለት ነው። ከቤት ውስጥ ቢወለድ ደም መፍሰስ ይመጣል። አቀማመጡ ትክክል ላይሆን ይችላል። እኔ አሁን 3ኛዋን ስወልድ
ብሪጅ ላይ ነበር ቁጭ ብሎ ነው የነበርና ከዚህ መጣው ተከታተልኩ። በአልትራሳውንድ ሲከታተሉ ቆዩ። ሪፈር ወደ ሆስፒታል ተላኩኝ። ሆስፒታል ላይ እንዲሰራልኝ ሆነ። ስሜ ጎንደር ፈንታ ይባላል። ዛሬ የመጣሁት ለጤና የእርግዝና ክትትል ለማድረግ ነው። ሁለተኛ ልጄ ነው። ከዚህ በፊት እዚህ ጤና ጣቢያ ወልጃለሁ። በእርግዝና ክትትል አልትራሳውንድ አለ፣ ክትባት አለ። ስላመጋገብም በእርግዝና ጊዜ የሚመጡ አደገኛ እንትኖች አሉ። እነዛንም ምክር ይሰጠናል። የእርግዝና ክትትል አለማድረግ እንዲሁም በጤና ተቋማት አለመውለድ በእናቶችና ህጻናት ጤና ላይ እክል የሚፈጥር መሆኑን በጎንደር ጤና አጠባበቅ ጣቢያ አዋላጅ ነርስ የሆኑት አበበች አዛናው ያስረዳሉ። ያው ግፊት፣ ስኳር፣ ብዙ ነገር ይከሰታል እርግዝና ላይ። እርግዝና በራሱ የሚያመጣቸው ናቸው እነዚህ። ያን ቀድሞ ከተከታተሉ ችግሩ ቀድሞ ከታወቀ መፍትሄው ደግሞ እዛው ላይ ያለ ማለት ነው። ቀድሞ ደም መፍሰስ ሊኖር ይችላል። በተለይ ያለባቸው አሉ። እሱን ቀድሞ በመከላከል መድኃኒት ይወሰዳል፣ ክትባት ይሰጣሉ። ሲወልዱ ደግሞ ቀድሞ እንጥሽቷ መፍሰስ ይከሰታል። ከወለዱ በኋላ ደግሞ ደም መፍሰስ ይከሰታል። የህፃን መታፈን ይከሰታል። ያን ነገር ይቀረፍላቸዋል። የጎንደር ጤና አጠባበቅ ጣቢያ ኃላፊ ጤናው ካሴ ተቋሙ የእናቶች ጤና ላይ አተኩሮ በመስራት የተሻለ አገልግሎት እየሰጠ መሆኑን አብራርተዋል። ቤተሰብ እቅድ አገልግሎቶች ማለትም የወሊድ መከላከያ አገልግሎቶች ይሰጣሉ። የነፍሰ ጡር እናቶች ክትትል አለ። ነፍሰ ጡር እናቶች ክትትል እንደገና ደግሞ የማዋለድ አገልግሎት ይሰጣል። የድህረ ወሊድ ማለትም ደግሞ ከወሊድ በኋላ ደግሞ የሚሰጡ አገልግሎቶች አሉ። ችግሮች ደግሞ ሲኖሩ እናቶች እዚሁ ላይ አገልግሎቱን እንዲያገኙ ሪፈር ተብለው እንዳይንገላቱ ከማድረግ አንጻር ያን ለመከላከል በቀዶ ጥገና ደግሞ የማዋለድ አገልግሎት ይሰጣል። የጎንደር ከተማ አስተዳደር ጤና መምሪያ የእናቶችና ህጻናት ኦፊሰር ሻሼ ዘውዱ እናቶች በጤና ተቋማት የእርግዝና ክትትልና የወሊድ አገልግሎት እንዲያገኙ ከግንዛቤ ፈጠራ ስራ ጀምሮ ተቋማት የሚሰጡትን አገልግሎት ለማሻሻል እየተሰራ መሆኑን አስታውቀዋል። ከ8 ጤና ጣቢያ 6 ጤና ጣቢያዎች የአልትራሳውንድ አገልግሎት እየሰጡ ይገኛሉ። ይሄም ለቅድመ ወሊድ ወይም የነፍሰ ጡር ክትትል እንዲያደርጉ እናቶች ከፍተኛ እገዛ እያደረገልን ይገኛል። በተለይ ማራኪ ጤና ጣቢያና ጎንደር ጤና ጣቢያ ግን የቀዶ ጥገናም ወይም ሲኤስ የምንለው አገልግሎት እየተሰጠ ይገኛል። ባለፈው 6 ወር ወደ 7264 እናቶች በጤና ተቋም መውለድ ችለዋል። መጀመሪያ ነፍሰ ጡር ክትትልም ወደ 7825 እናቶች የመጀመሪያ ነፍሰ ጡር ክትትል እንዲያደርጉ ታቅዶ ወደ 9216 እናቶች የቅድመ ወሊድ አገልግሎት ማግኘት ችለዋል። ጤናማ ቤተሰብን ለመፍጠር በጤና ተቋማት የሚሰጠውን አገልግሎት በተገቢው መንገድ መጠቀም ያስፈልጋል የጤና መምሪያው መልእክት ነው። በ2018 ግማሽ ዓመት ከ21 ሺህ በላይ ህጻናት የክትባት አገልግሎት ማግኘታቸውን በማዕከላዊ ጎንደር ዞን የታች አርማጭ ወረዳ ጤና ጥበቃ ጽሕፈት ቤት አስታወቀ። የልጅነት ልምሻ፣ መቀንጨርና ኩፍኝ የመሳሰሉ በሽታዎችን ለመከላከል ልጆችን ማስከተብ እንደሚገባም ተገልጿል። አዲስ አለማየሁ ተጨማሪውን ዘገባ ይነግረናል። ንቁ ብቁና ጤናማ ትውልድ ለመገንባት ህጻናትን ማስከተብና በወቅቱ የጤና ምርመራ ማድረግ እንደሚገባ የጤና ባለሙያዎች ይመክራሉ። ወይዘሮ ሰርኬ ናቃቸውንና ወይዘሮ እርገየ ጫቅሎን በታች አርማጭሆ ወረዳ ሳንጃ ጤና ጣቢያ ልጆቻቸውን ሲያስከትቡን ያገኘ ናቸው። ልጅ የማስከተብ ልምድ እንዳላቸውም ነግረውናል። በማስከተባቸውም በልጆቻቸው ጤና ላይ መሻሻሎች እንዳሉ ጠቅሰዋል። ሳልከተብ ስለቀረው ምሳሌ አለሞቼ ብዙ ጊዜ ታመናል። የሞቱም አሉ። ወተት የሚባል አሁን አይናቸው ይጠፋሉ። ባይሞቱም አይናቸው ይጠፋሉ። በጣም ብዙ ነገር አለ። ያው ልጅ ክትባት ማስከተብ በጣም ጠቃሚ እንደሆነ በእኔ ላይ ይረዳኛል። ምሳሌ ቲቪ የሚባል አለሞቼ የሚባል ወተት የሚባል ያው እነዚህ በክትባት ምክንያት እንደጠፉ እርግጠኛ ነኝ። ትምህርት እየተሰጠነ ስለሆነ በጣም ነው የምናመሰግነው። ህጻናታችን ጤነኛ ሆነው እንዲያድጉ ነው የምናስበው። የተከተቡ ልጆች ደህና ናቸው፣ ጤነኛ ናቸው። የአጥንት ፈልሰንትን የለም፣ በጣም ጤነኛ ናቸው። እንደ ልጅነት ልምሻ፣ መቀንጨርና ኩፍኝ ያሉ በሽታዎችን ለመከላከል ልጆችን ማስከተብ ለነገ የማይሰጥ ቀጠሮን ያሉን በሳንጃ ጤና ጣቢያ የክትባት ባለሙያ መሳፍንት ሲሳይ ህጻናት ልዩ ክትትል ያስፈልጋቸዋል ብለዋል። ባላደጉ ሀገራት ላይ ብዙውን ጊዜ የሚከሰቱ በሽታዎች እነዚህ ተላላፊ በሽታዎች ናቸውና እነዚህን ተላላፊ በሽታዎች ደግሞ 75 በላይ የሆነ ፐርሰንቱን መከላከል ይቻላል። ይህን ደግሞ ለማድረግ ያው የመጀመሪያው ክትባት ነው። እንደ ሌላው ማህበረሰብ ክፍል ህመም ሲያማቸው ብቻ ይምጡ የሚል እንትን የለውም። በጣም ከባድ የሆነ
ሲሪየስ እና ጥብቅ የሆነ ክትትል ነው የሚያስፈልጋቸው። የህፃናት ሕክምናና ክትባትን ማዘመን ላይ ትኩረት ተደርጎ እየተሰራ ነው ያሉን የታች አርማጭሆ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ መልካም ቀን መኮንን በተያዘው በጀት ዓመት ከ21 ሺህ በላይ ህጻናት የክትባት አገልግሎት ተሰጥቷል ነው ያሉት። በዘመቻም በመደበኛ የክትባት ፕሮግራምም በ28 ጤና ኬላዎች በ6 ጤና ጣቢያዎች 45 ሺህ የሚሆኑ የክትባት ታላሚ ህጻኖች አሉን። እነሱን መሰረት በማድረግ እስከታች ድረስ የክትባት ጣቢያዎችም የቤት ለቤት የክትባት አገልግሎቶችን በተሟላ መንገድ እየተከተቡ ነው ያሉት። የበጀት ዓመቱ ግማሽ ላይ ነው ያለ ነው። ወደ 21500 አካባቢ እስካሁን ድረስ የተከተቡበት አግባብ ነው ያለው። በወረዳው ለህሙማን ምቹ የህክምና ተቋማት በመገንባት ረገድ ጥሩ ጅምር መኖሩንም ኃላፊው ተናግረዋል። በሽታ አስተላላፊ ሳይሆን በሽታ ተከላካይ ጽዱ ተቋም በመፍጠር በኩልም አብረን አልመን እየሰራን ያለንበት መንገድ ነው ያለው። ከጤና ጣቢያ አልፎ አሁን ወደ ጤና ኬላ ወርደናል። በተለይ ጤና ኬላዎቻችንም ዘመናዊ የክትባት ክፍል እንዲኖራቸው ማድረግ በኩል ፍሪጅ በማሟላት እና መሰል አስፈላጊ ግብዓቶችን በማሟላት በኩል ሰፊ ስራዎችን እየሰራን ያለ ነው። ወረዳችን ቆላማ እንደመሆኑ መጠን ከፍተኛ የሆነ ተሽከርካሪ የሚያልፍበት ቀጠና እንደመሆኑ መጠን እነሱ ላይም በትኩረት ስራዎችን እየሰራን እንደ ወረዳ ትልቅ ለውጥ ያመጣንበት በጀት ዓመት እንደሆነ ነው ማስቀምጠው። በታች አርማጭሆ ወረዳ ለህፃናት ሊሰጥ የታሰበውን የክትባት እቅድ ለማሳካት በትኩረት እንደሚሰራ ከወረዳው ጤና ጽሕፈት ቤት ያገኘነው መረጃ ያመላክታል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያሰናዳንላችሁ ዜናዎች እስካሁኖቹን ይመስሉ ነበረ። ከዜናዎቹ ጋር መቤቱ ነኝ አብራሽ ቆይታ አደረግኩ። ሰናይ ጊዜ